ድራማ አትስራ። እስቲ አሁን ሁለቱንም ሻሃዳ ሲያስካቸውን ሴቶች በቃ ተናድፍ ነው። አሁን ሻሃዳ ሲያስካቸውን ቪዲዮ ገብታችሁ ውስቲ እናመሰግናለን። ከስካው ሚት አድርገኛል ማለት ነው። አይታል ብዙ ነጥብ ነው ያወራሁት፣ ግን ሚት እያደረክ ነው። ስንት ነጥብ አወራ? ድራማ አትስራ። እኔ ነኝ ያወራሁት። አቅም ዋለኝ የምትል ከሆነ ወጥተህ መነጋገር ነው። አቅም ያላቸው ሰዎች አሉ አይደለ? እኛ የከተማ ልጆች ነን፣ ከሙስሊም ወንድሞች ጋር አብረን ያደግን ፍቅርና የምናውቅ ሰዎች ነን። አንተ ስትሳደብ የእስራኤል ጎረምሳ ብለህ ስትሳደብ አንድ የዛተብህ ክርስቲያን አለ? አንድ እፎይን እንገለዋለን እንላጨዋለን ምን የሚል አንድ ቪዲዮ አንተ አለ? እኔ ፈለግከውን እቀጣለሁ። አንድ ቪዲዮ ታሳየኛለህ? ክርስቲያን አንተ ላይ ዝቶ ያሳየህ ቪዲዮ የሁላ እየተሳደብ ራስ ከሌላም ጨምሮ ካለ ጨምርና ከሌለ በራስ ግዜ እንዳታወራ ካለ ጨምር። ሌላም ትናገረው ዳታ ኬቢ በደንብ ስደበው እና ይውጣልህ። በደንብ ስደበው ይውጣልህ። እሺ ያላ እንዴት ናስለት ጨምር ያለ ውስጥ ላይ ያለው እንዴት ሁሉ ተንፍስ። ሌሎችም እናንተ እየመጡ የተናፈሳችሁ ነው ችግር የለውም። ያላ በል قول كل ما عندك طلع ما في بطنك يلا አልወጣለትም ይቀርዋል። ስደበው ምትናሰለት ሰላህ አሰለ ገና ነው። እሺ አየህ አንስቻለሁ። ቀጥል ኬቢ። ብዙ ነጥብ አስጣላ። አሁን ብዙ ቤት ከርቶኮ ማለት ነው። አንተ ነው ይዛቱ በቪዲዮ ካለ እኔ ፈለግከው ልቀጣል። አንተ የምትፈልገው ነው የምትችለውን አቅም ምን ያደርግልኛል? እኔ ሰው ዛቸው እንዲ እኔ ለሰው ምኖር አይደለሁም። ምን ያለማ ያለ ሰው አለንና አንድ ጊዜ ድራማ አትስራ። እስቲ አሁን ሁለቱንም ሻሃዳ ሲያስካቸውን ሴቶች በቃ ተናድፍ ነው። አሁን ሻሃዳ ሲያስካቸውን ቪዲዮ ገብታችሁ ውስቲ እናመሰግናለን። አሁን አወጣው አያችሁ አይደለ? ወላሂ በዚህ ተናዶ ነው ስላችሁ ነበር አይደለ? ሰዎች ስለሰለሙ ማለት ነው። ልክ እንዳንተ ተደብቀው ይንጨረጨራሉ አስተማሪዎቻችሁ፣ እናውቃለን። ይገርመኛል። እነዚህ ልጆች ጠየቁ። ስትጠይቅ እየሰማ ስለ ኢየሱስ ክርስቶስ እንዴት ከራሱ ማድረግ የማይችልና ከእንዴት አምላክ አድርግ ይቀበላለሁኝ ብላ እንዲህ አይነት አይምሮ ያላቸው ልጆች ናቸው። እኔ ከራሴ አንዳች ላደርግ አይቻለኝም ካለ እንዴት ነው አምላክ ሊሆን የሚችለው? አካል ትክክለኛ የሆነ አይምሮ አምላክ ከተባለ ወላሁ ዐላ ኩሊ ሸይኢን ቀዲር ይላል። አምላክ አላህ ሲናገር እኔ ሁሉን ነገር በማድረግ ላይ ቻይ ነኝ ይላል። ኢነላህ የፍዐሉ ማ ዩሪድ እኔ አሻኝን እሰራለሁኝ ይላል። ኢየሱስ ክርስቶስ የአምላኩን አምላኬ የሻውን ብቻ ነው የማደርገው ይላል። እኔ ከራሴ አንዳች ላደርግ አይቻለኝም የሚልና እኔ ሁሉን ነገር ማድረግ እችላለሁ። ይሄ በጣም የሰማይና ምድር ነው። የአምላክ ባህሪ ሁሉን ማድረግ የሚችል ነው። እንዴት ነው ከራሱ ማድረግ የማይችልን አካል አምላክ አድርጌ የምቀበለው አለች። ይሄ ነው መጽሐፉን ሲያነቡ ጊዜ ወደ እስልምና ይመራቸዋል። ራሱ ይመራቸዋል። እንደሰማው ፈርዳለሁ ፍርዴም ቅን ነው። እንዴት ነው አንድ አምላክ ከተባለ በእውቀት እኩል ከሆኑ በእውቀት እኩል ናቸው ትላላችሁ አይደለ? አብ ወልድ መንፈስ ቅዱስ አንዱ ከሌላው እውቀትን እየሰማ ሳይሰማ መናገር አይችልም ነበር እንዴ? እንደሰማሁ አለ። በቃ የምሰማው የምነግራችሁ ቃል የኔ ሳይሆን የሰጠኝ አባቴ ነው አለ። خلاص እውቀትን እየተሰጠ እየተቀበለ የሚያስተምር አምላክ አለ እንደዚህ ዓለም ላይ የለም። በእውቀት እኩል ናቸው ካላችሁ እውቀት መለኮታዊ ባህሪ ነው፣ ስጋዊ አይደለም። ያንን ከአብ መቀበል አይጠበቅበትም፣ ራሱ ያስተላልፍ ነበር። ጭራሽ እሱ ብቻ ሳይሆን መንፈስ ቅዱስ ራሱ ሰምቶ ነው የሚናገረው። ቦታች አለ አይደለ? ከኔ በኋላ የሚመጣው መንፈስ የሚሰማውን እንጂ ከራሱ አንዳች አይነግራችሁም ማለት ያሰላም። ራሱ መንፈስ ቅዱስም ውሃ በላው። ሰምቶ ካልሆነ የማይናገር ከሆነ የአምላክ አይደለም፣ የአምላክነት ባህሪ የለውም። አንዱ ከሌላው እውቀትን ሊጠብቅ አይገባም። እሺ ስጋዊ ባህሪ በሚለው እንተውላችሁ። ይበላል፣ ይጠጣል፣ ይተኛል ምናምን ስጋዊ ባህሪ። እውቀት ግን ስጋዊ ባህሪ አይደለም። ቦታች አለ አይደለ? መንፈስ ቅዱስም እውቀት ተቀብለው ወልድም እውቀት ተቀብለው መቼ ነው ከራሳቸው የሚናገሩት? ወፍ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር የሰማሁትን እውነት ልነግራቸው የመጣሁ ሰው ነኝ። ሰምቶ የሚናገር አምላክ የለም እዚህ ዓለም ላይ፣ ከአንዱ ከሌላ የሚጠብቅ አይደለም። ይሄ ነገር ተገንዝባ ተረርታ ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር የሰማሁትን እውነት ልነግራቸው የመጣሁ ሰው ነኝ። ሰምቶ የሚናገር አምላክ የለም እዚህ ዓለም። የትውስታው ቤት የዘጠናዎቹ ሰላም እንዴት ነህ? ጸጋና ሰላም ይስፈን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። ዋናው እንዴት ነህ? አይ እሺ መስፍን
መስፈን ጤና ይስጥልኝ። ሰላም ናችሁ? እንዴት ነህ? ደህና ነው ወይ? እግዚአብሔር የተመሰገነ ይሁን። እንዴት ነህ እሱ? አለውኝ አልሐምዱሊላህ። አንተ እንዴት ነህ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እሺ አይ ምናልባት ለምን እንትን እንዲህ በመነቋቆር ከሚሆን ጫጫታ ብቻ ሆነብን እኮ ምንም እየተማርን አይደለም። ልጁ መጥቶ እንደሰማ እየተማማር ነበር። ረብሽን ሄደ። ጥያቄ ያለህ እናስተናግደህ ወይንስ እንጠይቅህኛ? ምረጥ፣ ደስ ያለ ጥያቄን የምታስተናግዱኝ በሆን ደስ ይለኛል። አይ ጥያቄ ምንድን ነው? ጠይቅ። አመሰግናለሁ። እስኪ ትንሽ መብራት ጠፋብኝ። ሀሳቡን ንገረን። ሀሳቡ እንደዚህ ነው። ምናልባት ጥያቄው በሀዲስ ላይ ነው የሚገኘውና አልቡኻሪ ላይ ነው በ2748 ላይ አላህ ኃጢአትን ይወዳል እንዴ? አይወድም መስፍን። ኦኬ። እና በአልቡኻሪ 2748 ላይ 48 ኃጢአት የማይሰሩትን አስወግድና ኃጢአት ሰርተው ንስሐ የሚገቡትን አመጣለሁ የሚል አንድምታ ያለው አለ። እስኪ እሱን ምናልባት እጅ መስጠት ከቻላችሁ። 2748 ነው ያልከው? ያ ኦኬ። በዛ ቁጥር እንኳን የለም። ሀሳቡ ቢኖርም ቁጥር የተሳሳትክ ይመስለኛል። ሰሂህ አልቡኻሪ 2748 ላይ ስለ ወስያ ነው የሚናገረው። ኢንተሰደቅተ ወአንተ ሰሂሁን ሐሪቱን እያለ ነው የሚናገረው። ያልከው ሀዲስ አለ፣ በዚህ ቁጥር ግን የለም። አላህ ኃጢአትን አይወድም። 5686 ይሁን 5686 ላይ ነው። ኖርማሊ ተሳስቻለሁ። እሺ ተሳስተሃል። ቁጥሩን 56 ስንት? 5686 86። እሺ አሁንም ይሄም ስለ በኒ ዑረይና ነው የሚናገረው። ይሄም አይደለም። ኦኬ ይሄም አይደለም፣ ተሳስተሃል። ምናልባት አንድ ሐሳቡን አግኝተኝ ከሆነ ሐሳቡን አግኝቼዋለሁ። ኦኬ አግኝቼዋለሁ። ቁጥሩን ግን ልክ አይደለህም። እሺ አላህ ኃጢአትን ባትሰሩ እናንተን ያስወግድና ሌላ ኃጢአት የሚሰራ እንግዲህ ሰዎችን ይፈጥራል ይላል የሚል ነገር ነው። ከመሰረቱ የአገነታዊ አገላለጽ ይባላል። ኦኬ እዛ ሀዲስ ላይ አላህ ኃጢአትን ስለሚወድ ሳይሆን ምን ያህል መሐሪ አምላክ መሆኑን አይታል አይደለም። ኃጢአት ከእናንተ መጥቶ ባትሰሩ እንኳን ጌታ አምላካችን ምህረቱን ከጠየቅነው ምን ያህል መሐሪ እንደሆነ ነው የሚናገረው። ግነታዊ ገለጻ ይባላል። ኃጢአትን ባትሰሩ አላህ ኃጢአት የሚሰራ ሰው ይፈጥራል ማለት ሲጠይቁት ነው። ስለንስሐ ነው የሚናገረው። ባይዘይ ማለትም የእሱ ምህረት ምን ያህል ሰፊ መሆኑን የገለጸበት ነው። ግነታዊ ገለጻ የሚባል ነገር እንደው ካወክ ማለት ነው። ለምሳሌ ሺህ ብትሆኑ እንኳን ምናምን